الله خير وشريك يد እዚህ ውስጥ የሚያንኮራፋ ሰው አለ። አረችን ተስፋለሽ ነው ተስፋለሽ ታርጋ ምን ዘመን አታወራ ኖ የሆነ የሚያንኮራፋ ሰው አለ። ግን ታችሁ ለስራስ ሰሚ ኤደን ናት። እኔ ሆናለሁ ማስቀየር ነው እንግዲህ ኖ ኤደን ትሆናለች። ኤደን ናት። ቆሻሻዎች ምስኪን እኝታ ነው ያራም ወይም ደግሞ ሚዩት አድርጋት ሚሚ ሚዩት አድርጋት ሚሚ አይሚዬ ወይ እንደምወድሽ ታውቂያለሽ አይደለ? አይ ኖ አውቃል ሚሚ ወይ ኤደን ሚዩት አድርጋት። እኔ ጋር የለም ምን ሆኖ ነው እንትንሽ ሞዴሬተር የለም። ሚዩት አድርጋት ኤደን ሚዩት አድርጊ። አንቺን ጋር መጣ? አዎ እኔ ጋር የለም አሁን በዚህ ሰዓት። ኧረ ስልኬ የሆነ ነገር ሆኗል። በእናትሽ በጌታ ታስብ ሚዩት አድርጊያት። ኤደን ነው ስልኬ እኮ እየዘጋብኝ እኮ ነው። አየሽ እኔ ነካካለው ደግሞ የሷን አጠፋው ደግሞ አሁን ሃይሚዬም ይኸው ያወረች ነው ኤደን ኤዳ ወይ ወራጂ እናቴ አለሁ ወይ አንዴ መጣኝ ሴት ያለ ነው መጣ አይ ደግሞ አውቃታለች እሷ እንደሆነች እኮ እኔ ነኝ እንጂ ያወኩት ኤደን መሆኗን ባለፈው ምን ስላረገች በጣም ጥሩ ልጆች ናቸው። ኑሮልኝ ሃይሚ ወይ ይኸውልሽ የሆነ ነገር ተነጋግረን ነበረ ቅድም። ኧረ በቃ ቆይ አንዴ ቁም ነገር እናውራ። ነገሮት ላይሚ አዎ አዲስ ስልክ ስለሆነ አልቻለችበትም። የሞዴሬተር ወሰደችው። እሺ ይኸውልሽ ሃይሚዬ ምን ተባባል መሰለሽ ለእንትና ለኢማን ስሙ ለዳኒ እና ለሶሲ መልክ ልናስተላልፍ ነው። ጨረቃዬ ዳኒ አትበይ። ዳኒ ስትይ እኮ እያቆላመጥሽ ነው ሀቢብ ነው ዳንኤል። እሺ ዳንኤል ነው ስሙ፣ ሶስና ነው ስሟ። ወይ አዎ እንደሱማ ነው እኮ ስንሰማ ሶስና ዳንኤል ምን ላይ ናችሁ? ምን ላይ ናችሁ? ለምን ለሃይሚ ልንገራት ሀሳባችንን እና እንደሱ ብለን በቃ ከዚህ በኋላ እንደተከባበርን እናንተም እኛ እንደምናከብራችሁ እናንተም ማክብሩን ከመሀላችን ውጡልን። ልጆቹንም የራሳቸውን ህይወት እንዲኖሩ ተዋቸው። በቃ እናንተም ወደ ራሳችሁ ህይወት ተመለሱ ብለን ትናንት አብ እንዳስተላለፍላቸው እኛም ደግሞ ዛሬ በጨረቃ ፋሚሊ ስም እያንዳንዳችን እንትን ብለን ለነሱ እናስተላልፍ። ቀጥለን ደግሞ ለብሩኪና ለሃይሚ ከዛ በኋላ እንትን እንላለን። መጀመሪያ ግን ለነኚህ ለልጆች ያው ቲጂም ማለት ቅድም እና ሀሳብ ተነጋግረናል። ሃይሚዬ እስቲ አንቺ ደግሞ ምን ትያለሽ? አልገባኝም። እኔ አሁን ያስረዳችሁኝ ራሱ ምንም አልገባኝም። ሃይሚዬ አዳምጪ ንገሪያት። ቲጂ ያው ቲጂ ትንገሪ አይሻ አለች። አይሻ ንገሪያት። ለሶሲና ለዳንኤል የሆነ እንዳቆሙ የሆነ ምክር ነገር በቃ ከኛ ህይወት እንዲወጡ ከልጆቹ ይሄንን መልእክት ልናስተላልፍ ነው። ምን ይመስልሻል ነው የምትለው? የሚሰሙን ይመስሏቸዋል? የመጀመሪያውን እንኳን ሽምግልና የለም መቼ ሰምተው ተው ቀጥለው የለ እንዴ? መጀመሪያ አሁን ለእነኚህ ነው እነኚህ ሁለት ሰዎች ከነኚህ ልጆች ህይወት ውስጥ ይውጡ። መጀመሪያ የኛ ልጆች ወደ ህይወታቸው መመለስ አለባቸው። ከዛ በኋላ ወደው ሳይሆኑ ይኸውልሽ ወደው ሳይሆኑ በግዳቸው
ራሳቸው ይወጣሉ። እና መጀመሪያ የራሳችን ልጆች ናቸው መመለስ ያለባቸው ጨረቃዬ። ምክንያቱም እሺ ኧረ እባክሽ ኧረ ላውራበት አይሻ ምላሴ አትቁም። ስላወራሽ ነው ዝም በይ። እሺ ቆይ አንዴ ታውራስ አይሻ አንድ ጊዜ ቆይ አይሻ ሃይሚ እያወራች እሺ ከተሳሳትኩም ከኮመንት ላይ ንገሩኝና መጀመሪያ የኛ ልጆች ናቸው ወደ ራሳቸው መመለስ ያለባቸው። ምክንያቱም ወደ ራሳቸው ቢመለሱ እኚህ ልጆች ወደው ሳይሆኑ በግዳቸው ይመለሳሉ። ለምን ዶ ታውቂያለሽ? በተከታታይ ካየሹ ቪዲዮአቸውን በየተከታታዩ ካየሹ እሷ ለዳኒ ትደግፋለች፣ ብሩኬ ለሶሲ ይደግፋል። አየሽ አሁን ይሄን ያላስማማቸው ገባሽ አይደለ? ይሄን ያላስማማቸው። አሁን ደግሞ እነሱን ራሳቸው ተነጋግረው ከራሳቸው ህይወት ቢያስወጧቸው አለቀ። የኛ መልእክት ለነሱ አይገባቸውም። ገባሽ አይደለ ጨረቃዬ? ለነሱ ምንም መስጠት አይጠበቅብንም። ለምን መሰለሽ? የኛ ልጆች ናቸው መጀመሪያ መመለስ ያለባቸው። ከህይወትሽ አንቺ አንድ ሰውን ካላስወጣሽ አሁን አንቺ እኔ አይንሻን ውጪላት ብል ላትወጣ ትችላለች። እኔ አንቺ ካልተውሻት እኮ አትወጣም ያቺ ሴት። እኔ ውጪ ስላልኳት አትወጣም። ግን አንቺ ግን አምነሽበት ራስሽ ካስወጣሻት ወዳ ሰውን በጉዳት ትወጣለች። ተግባባን ጨረቃዬ? አዎ። እና ይሄንን ነው እኔ የምለው ይሄንን ነው። ለምን መሰለሽ? መጀመሪያ ራሳቸው ወደ ራሳቸው መመለስ አለባቸው፣ ወደ ቦታቸው መመለስ አለባቸው። ልክ እነሱ አንድ ሲሆኑ እነሱን ኢግኖር ማድረግ ይችላሉ። አለቀ በቃ። ምንድነው ኢግኖር የሚያደርጉት? በቃ ወደኛ ሶስተኛ ሰው አንፈልግም፣ እናንተም ባላችሁበት ቦታ ተቀመጡ፣ እኛም ደግሞ እንደ ድሯችን ተመልሰናል፣ ስራችንን መስራት እንፈልጋለን፣ እናመሰግናለን ተባብለው ነው መለያየት ያለባቸው። ተግባባን ጨረቃዬ? እሺ እናስ ይሄ ነገር ሲስተመጪ ነው አሁን ይኸውልሽ ዛሬ አልመጡም የኛ ልጆች አይደለ? እኔ ምንም አላየውም ጨረቃዬ፣ ምክንያቱም ሰው በጣም በዝቶብኛልና አለቀ በቃ። ወይ በውስጥ ተነጋግረው ያለውን ነገር ፈተው ሊመጡ ይችላሉና ነገ ያለውን ሁኔታ እኔና ልክ የመጨረሻ ሽምግልናችንን ነገ እናካሄዳለን። ነገ ምን ትያለሽ? አዎ ለመሰለሽ አሁን ዛሬ ያለውን ሁኔታ አናቅም። በውስጥ እያወሩ ጨርሰው ሊመጡ ሊሆን ይችላሉ። ይኸውልሽ ጨረቃዬ ጨርሰው ሊመጡ ይችላሉ። የምናውቀው ጉዳይ የለም። ነገ ያለውን ነገር ሁኔታ አይተን የመጨረሻ ሽምግልናችንን እንሄዳለን። ከተሳካልን ተሳካልን። መጀመሪያም ሄደናል። አልተስተካከለም። ኦኬ ኦዲየንስ ቢያከብሩ አሪፍ ነበር። አልተከበርንም፣ ግን ባከብሩንም እኛ ደግሞ ነገ ገፍተን እንሄድና ያለውን ነገር እንዲደርስልን እናደርጋለን። እኛ ከዳኒ ጋርና ከሶሲ ጋር ችግር የለብንም፣ ከራሳችን ልጆች ጋር ነው። ምክንያቱም የራሳችን ልጆችን ሲስተካከሉ ነው። ይሄ ግራ ያጋባም። ለምን መሰለሽ? ሃይሚም ዳኒን ከማራቅ አለባት፣ ብሩኬም ሶሲን ማራቅ አለባት። ያኔ ስምምነት ይመጣል። ከዛ በኋላ ምንድነው መሰለሽ? የሁለቱ ጥምር ነው አይደለ? ከዛ በኋላ ከህይወታችን ውጡ። እናንተም የራሳችሁ ጓደኝነት መስሩት። ጓደኝነት ነው። ሃይ እንባባለን። ካላስ በቃ መለያየት ነው። እኔ እንደዚህ ነው የሚታየኝ። ከተሳሳትኩኝ መልሱኝ። እናንተ ላይ ደግሞ አይላክም ብዬ ስለገባው ሶሪ። በመጨረሻ አይደለም ይሄ እኮ ምን ማለት ያው ትይጃለሽ ምን ትያለሽ? ትክክል ነሽ። ምን አለ መሰለሽ አሁን እኛ ዛሬ ወይሳችንም ስንልክ አይ ነው ፎር ሹር ቡኬን አያስወጣቸውም ከላይፎቻቸው ላይ ብለናል። ከዚህ በፊትም ብለናል። የመጀመሪያ ጊዜ የሰራው ቪዲዮ ላይ ሰርተናል። ትላንትናም ሰርታችኋል፣ በቀደም ዕለታም ሰርተናል። አያስወጣቸውም ቢኮዝ እነዚህ ሰዎች እላያቸው ላይ ልክክ ብሏል። ግን ዛሬ እኛ በስነ ስርዓት እባካችሁ ድንገት ይህ መቴት ስንልክላቸው ለካ ሰው ሰልችቷቸዋል። ይችን ነገር ሰልችቷቸዋል እና በቃ ከሃይሚና ከብሩኬ አፍ አላዳመጥንም። ከወደሳቸው አዳምጠናል። ሜቢ ቦታ እንልቀቅላቸው፣ እውነታቸው ነው፣ ሜቢ ስፔስ እንስጣችሁ ብለው እንዲሉ ነው ለማድረግ ያሰብነው። ያንቺ ደግሞ አባባል ትክክል። ዛሬን እንለፈውና ነገ እንወቃሽ። ለዛሬ ለብሩኬና ላይ የምንላት ነገ ማድረግ እንችላለን። የዛሬውን እንለፍና ነገ ማድረግ እንችላለን። ትክክል ናቸው። አንቺም አይሻም ትክክል ናችሁ።
እኔና ደግሞ ጨረቃ ይሄን የመሰለን ድንገት አዳምጠው ድምጻችንን ከሀይሚና ከብሩኬ ያው ከነሱ አፍ ሊያዳምጡ አይችሉም። ከኦዲየንሱ ነው ማዳመጥ የሚችሉ አይደለ? ምክንያቱም እነሱ ፍረስ ስለሚሰማቸው አንዴ በመሀልሽ ልግባ። ሁለቱም ዳኒም ሶሲም እንደሚጠሉ ረግጠው ያውቃሉ። ኦዲየንስ እንደማይፈልጋቸው ከህይወታቸው ወንዶት እኔ በስትክክል ትላንትና ነግሬዋለሁ። ከልጆቻችን መሀል ውጣ ብዬዋለሁ። የት አግኝቼው በይ ማዛ ቤት መጥቶ ኮመንት ሰጥቶ ሲሄድ እኔ ገስት ላይ ተቀምጫለሁ። ያኔ አይቼዋለሁ። ለዛ ይሆናል ዛሬ ቪዲዮ የሰሩታ። መጣ ለማንኛውም መጣሽ ከምን ላይ መጣ ደግሞ? ከማዛ ቤት መጥቶ ነበር እንዴ? መጥቶ ነበር አሉት። ፎቶ ተዘቅዝቆ አንሱ አለ ነው ያሉት። የአባቷን ፎቶ አንሱ ብሎ ሄደ። የማንን አባት? የሶሲን ሶሲና አባቷን ዘቅዝቀው አያገባኝም ብሎ አልነበረ? ምን አገባው እንዴ? አንሱ አለ። ስላልተጣሉ እንዴት አያገባው? የሚያገባው አላየሽውም? ጨርሳ ቪዲዮን እሷ ቻው እዚህ ላይ ማለት ነው። አንደኛ እና ሻንቺ በቃ ጨረቃዬ ትላንትና ገስት ላይ አግኝተኝ እኔ ዳኒ መጣ ምናምን ብዬ ሳልጨርስ ከስር እባክሽ የአባቷን ፎቶ አጥፊልን ብሎ ጽፎ ሄደ ማለት ነው። እና እባክህ ከህይወቷ ውጣ ያላለው ሰው የለም። በኮመንትም ከላይም እሱ አይደለም። በእርግጠኝነት እንደሚጣሉ ያውቃሉ። ሁለቱም ያውቃሉ። እንዴት አያውቁም? በስትክክል ያውቃሉ። ግን አሁን እኛ አዳምጪኝ። አሁን ቅድም እንዳልኩሽ ምሳሌ እንደሰጠውሽ አንቺ እኔ መመራሽ ከሆነ አንቺ ካላስወጣሽ እኔ መውጣት እኮ አልችልም። እሱ ልክ ነሽ። ዋናው ሰውየው ካላስወጣኝ እኮ እኔ መውጣት አልችልም። እንዴ እኛ ውጣላቸው ብለን እነሱ የሚያስጠጉት ከሆነ እኔ ምንም አይታየኝም። ይሄ እኔ አይታየኝም። እዚህ እሱ ደግሞ የዩቲዩበሮቹን ተከታታዮቹን ምክር ይሰማል። ይሄኛው ዲያኒ የምትሉት ማንኛውም ነገር የተዳረገለትን አብዛኛው የሚሄደው በኮሜንት ነው። አብዛኛው በኮሜንት ነው። ኮሜንቱ ላይ ጠቅላላ አንቺ የሱ ደጋፊ ነሽ? አንቺ የሱ እንትን አረኒ አላቀውም የሚያከብርሽ እኮ የሚያከብርሽ የሱ ተከታይ ስትሆኝለት ነው። እኛ ግን የሱ ተቃዋሚ ነን። በእርግጠኝነት 100% ልንገርሽ 100% ልንገርሽ እታች ቁጭ ብሎ የትኛውም የውስጡ ጠቅላላ ያየናል። የትኛውም ዩቲዩበር ከስር እያየን ነው የሚሄደው። ተግባባን አይደለ? አልጠላም ብሎ አያስብም ማለት ነው። በጣም እንደምንጠላው ያውቃል፣ እንደማንፈልገው ያውቃል፣ ከህይወታቸው እንዲወጡልን ያውቃል። ግን እኔ ራሴ ሰውን ካቀረብኩት አንቺ እኔን ካቀረብሽ አንቺ ካላስወጣሽ እኔ ማስወጣት አልችልም። በእኔ ንግግር ማስወጣት አልችልም። አንቺ ነሽ ያን ወሳኙ። ዋናው የራሳችን ልጆች ናቸው ከህይወታቸው ካላስወጡ። ምክንያቱም እየተደጋገፉ እኮ ነው። አሁን ዳኒ ሃይሚዬ ታግዟለች፣ ብሩኬ ሶሲን ያግዛል። አየሽ? ግን አሁን ሁለቱንም ነጥለው ስለራሳቸው ስለ ህይወታቸው ቢያወሩ እኮ እስካሁን ትርቅ ፈጥረው ነበረ። ስለራሳቸው እኛ ምኑ ጋር ነው ስህተታችን ብለው እኮ ቆሞ ቢያስቡ ኖሮ እስካሁን ድረስ ከህይወታቸው ራሱ ተሰናብተውላቸው ነበር። ግን አሁን እነሱ ምንድነው መሰለሽ ስለራሳቸው ህይወት አልተደጋገፉም። ለመሰለሽ እኛ ምኑ ጋር ነው ጥፋታችን ብለው አልተጠያየቁም። አንቺ ይሄን አረግሽ ለዳኒ፣ ሶሲ አንተ ደገፍክ ለብሩኬ፣ አንተ ደገፍክ ለሶሲ እየተባባሉ ነው እንጂ ወደ ህይወታቸው አልመጡም እኮ። ምኑ ጋር ነው ጥፋታችን? እስቲ ቆመን እናስብ። ቆይ እስቲ እኛን ያጋጨን ነገር የቱ ጋር ነው ብለው ቆሞ ጭራሽ አላሰቡም በጭራሽ። እሱም ቢያስቡ ኖሮ እስካሁን ትርቅ መጥቶ ነበረ። ተግባባን አላሚና? ግን አሁን እኛ ውጣላቸው ብንል አስወጡ። እነሱ ካላስወጡ እኛ መለፍለፋችን ትርጉም ያለው አይመስለኝም። እንስራም ካላችሁ ችግር የለውም። በስትክክል ከእናንተ ጋር ደግፌ እሰራለሁ። ግን የነ ብሩኬንም ሽምግልና ለመላክ የመጨረሻ ንግግራችንን ለማድረግ ነገ የሚመጣውን ነገር እኔ በሰላም ያሳድረን። ነገ ቢሆን ደስ ይላል። የሁሉም ነገ ቢሆን ደስ ይላል። ያኔ መጨረሻውን አይቶ እና ደግሞ ሃይሚዬ ማለት ነው
ምሳሌ አሁን እነሱ ይሄን ነገር እኛ አሁን ሽንግልና ልከን ድምጻችንን ልከን እነሱ ሸር እየተደራረጉ ነው። ይሄ ነገር እንዴት ነው እነሱ ካላስወጧቸው እኛ በእኛ እኔ ምሳን ነው በነገራችን ላይ አንሻዬ በነገራችን ላይ ማለት ነው አንድ ነገር አለ 100% ነግርሻለሁ። የኛን እዚህ ጋር የምናወራውን ነገር ነው እየተገበሩት ያሉት። በስትክክል ቁጭ ብለሽ እዩ። የኦዲየንስን ንግግር ነው ማታ የተባለች የኦዲየንስ ማታ ልክ ትንሽ ሰዓት አይተን እዚህ ጋር መተን ምንላትን እዛ ጋር ሄደው ንግግራቸው ራሱ ጠቅላላ የኛ ንግግር ነው የኛ ንግግር። ይሄ ማለት ስራ ነው አይደለ? አዎ ስራ ነው ግን መከበር ያለበት ቦታ ኦዲየንስ ደግሞ መከበር ያለበት ቦታ በቃ ይበቃዋል። ከዚህ በላይ ተሰቃይቷል ኦዲየንሱ ይበቃዋል። በቃ ይበቃል ብሎ መላክ ነው እንጂ ይሄ ታረቁ ምናምን አለ ይበቃል። በቃ አብረን ስንታሽ እኮ ወሩ ሆነ። አና ቀለን እንትናና አውጫትና ኦፕሽን አስገቢያል። እኔ ገስት የለኝም እኮ እያልኩ ነው። ሞዴሬተር ተወስዶብኛል። የለኝም ሚሚ ውሸቴ መስሎሽ ነው? የለኝም መቤቴን የለኝም። ሄደን ተኝታለች። አሁን የት ሄደ? እንጃ ስልክ ሲነካኩ ነው መሰለኝ እንትን ያሉብኝ ያነሳችሁ ሳታውቅ ምን ሻንዲ አለው ያለው እየሰማኋት ሄደን አለች ማናት እንትና ነገር ይናገሩ አይሚ በታች ያለችው ናት። ቆይታለች እሷ ነበረች ብትወርድ የላትም እንትን ወይ ለእንትና ወርድላት ነበር ለኦክሲጅን ቆይ አሚና ቆይ አንዴ ኦክሲጅን ልወርድ እንዴት አይኔ ልወረደው አንቺ ታዳቆለሽ ታርገሽ ዘመን የተኛሽ ቲኤስ ምንም እጄ ላይ እንትን የለም። ማውረድም አልችልም ማስገባትም አልችልም። ሞዴሬተር የለኝም እንጂ እስካሁን ጠርቼ ጸጥ ስትይ ከታች አድርሼሽ ነበረ እናቴ። እዛ የለኝም። ሚሚ ሴትዮዋ ጋር ሄዳለች። ኦብሴ ትንሽ ጊዜ ታገሽና መታ ታስገባሻለች። ይቅርታ እኔ ጋር የለም። እና ስህተት ካለብኝ ይሄ ስህተት ነው ፊዛ በእንደዚህ በኩል ብንሄድ ምናምን በሉና እናስተካክልና ከናንተ ሐሳብ መውጣት አልፈልግም። ግን እኔ እንደ ሐሳብ ነው የሰጠሁት እንደ ሐሳብ እንዳለኝ ሐሳብ ልከነሽ እስቲ እየተከተለ እኮ እስኪ ደግሞ ሆፕቴ ትምጣና እሷ ደግሞ የምትለውን መስማትና እስኪ ደግሞ እሷን ሐሳብ እናዳምጥና ከዛም በኋላ ነገ እንጠብቅ። የእነዚህ የሁለቱ ወንዶች ከተባለ የልጅቷና የልጁን እሺ። አይ ዛሬ የሀይሚና የብሩኬን እንላክላቸው። ዛሬ ደስ ብሎኛል አለመምጣታቸው። እንኳን ተቀመጡ። እኛም ረፍት አገኘን እነሱም ረፍት ኖ አሁን ቲጂዬ እንላክ ብትይ ምን ብዬ ነው የምልከው? ንገሪኝ እስቲ። አሁን የዛሬውን ውሏቸውን አናቅም ወይ ሽምግልና ሰው ገብቶ እያነጋገራቸው መሆኑን አናቅም። ምን እንደመጣ ሳናቅ የዛሬ የሆነ ነገር መተው እንደዚህ ጭቅጭቅ ፈጥረው ቢሄዱ ኖሮ በዛሬው ተንተረሳ ለባካቸው ብለሽ ትጠይቂያለሽ። ግን አሁን ለመጠየቁ ምን አልታየኝም። ለነሱማ በነገው እኮ አይደል ኦኬም ሃይሚን ነው የደገፈችው። ልክ ነሽ ሃይሚዬ እያለች ነው። ሃይሚና እንደዛም እኮ ያልነው በዳኒ በሰራበት ላይ ነው ወይ አሁን መርካቶ አንድ ነገር ልንገርሽ መርካቶዬ፣ እኔ ካንቺ ህይወት ላይ አንቺ አስጠግተሽ ካንቺ ህይወት ላይ ራስሽ ካላወጣሽ እኔ መውጣት አልችልም። እኔ ስለመከርኩሽ አትወጪም። ሌላ አሁን አይሻ መታ ማለት ነው ሳታይን አውጫት ብትልሽ ለምንድን ነው ማውጣት ብለሽ ጥርጣሬ የሆነ አትወጪም እኮ ለምንድን ነው እንደዚህ ያሉኝ ብለሽ ራስሽን ዝቅ ለማድረግ ነው የምትሞክሪው። ግን ራስሽ ከውስጥሽ እኔን ብታወጪ ያኔ ሰላሙ ይመጣል። ገባሽ አይደለ? ፈንዲሻ እንዳይረብሻችሁ ራሳችሁ አውሩ። አንዴ ፈንዲሽ እስክጨርስ አይ ረብሸኝ ካላችሁ ሚውት አልዘጋ ፍላጎታችሁ እኮ። አይ እኔ አሁን ሚውት ልዘጋ ነው ግን እንዳትገለብጡኝ አዳምጣለሁ። እንትን መኪና ልሰራ ነውና ነው ልጠርግ ነው ቤት። አንቺ ራስሽ ብትጠረጊ አሪፍ ነበረ በእናትሽ አይደለም መሬቱ ጠረግሽኝ። ሃይሚዬ ወብሴ መርታለች አስገቧት። እኔ የለኝም ሞዴሬተር እስካሁን አላስገባትም ነበር። እንደ አንድ ሰው ሶጭና አስገቢ። የለኝም ሞዴሬተር እንዴ ብሎሽ ነው አንቺ? እመቤቴን የለኝም። ይሄውን ቢያለኝ አሁን ስገባ ነው። ቀድም ነበረኝ። እኔን አስወጪኝ። ኧረ በኪዳን አይደለም ቲኤስ አለች ማታወራ። አዎ እኔን አስወጪኝ እያልኳት እኮ ነው።
ስልኩ እኮ የሆነ ነገር ሆኗል እኮ ቲጂ ሃይሚዬ ስነካው እኮ እንደዚህ እያደረገ እኮ ነው። ዛሬ ደግሞ የተላከልኝ ፖስት አደርጋለሁ ብዬሽ አየሽ ነካክቼው ነው በቃ ያንቺም የጠፋው ማለት ነው። አለመግባባት እኮ ነው። አዲስ ስልክ ይዘሽ አልተግባባሽም። እሺ እኛ ምን እናድርግ? እሺ ዝም በይ። እኔ አዲሱ ነካሁት አንቺ ያለሽው አሮጌው ላይ ምን ላገው ታዲያ? አንቺ ሚሚ መጀመሪያ አንቺና ስልኩ ተግባቡ መጀመሪያ ማለት ዝም በይ። አንቺ ደግሞ የተመታሽ አፈር ቁጭ አውርጄ ታች እንዳልጥልሽ። ሚሚ ዛሬ ስንት እንደወረደችኝ አይተሻል? 99 አሁንማ ቤቱ አላቃ የለውም። እንደፈለጋችሁ ነው የምትኖሩት። የሚቆጣችሁ የለም እንግዲህ። ወይኔ ጉዴ! ኦፍሴን ልናስገባ ነው። አይ ያለ እኔ ቦታ ልልቀቅ እንደ ቦታ ከሌለ ልልቀቅ። ቲኤስ አታወራም። ቲኤስ ስለማታወራ እኔ ቅድም ነግራታለሁ። ወላሂ እያተለ በራሱ ቀብያጅ እያተለ ቢብሮኛል ቢቆ ቃላ ወርዳለሁ ወርዳለሁ አቀማጣ ወርሲ ቦጋ ቲጂ ሃይሚ ማህመስኪ ሞክሪ ወራ ያ ረበና የለኝም። ይኸው እንትን ኦፍ ይለኛል። እንግዳ አስተናግዱ። እንግዳ አስተናግዱ። ቆይ እንግዳችን እንኳን ወደ ቤታችን በሰላም መጣሽ። የሆነ የምናወራውን ነገር ተቀብለሽ ለማውራት ዝግጁ ነሽ? አታለልጂ ቀጥታ አውሪ። እንዴት ዋላችሁ? ሁላችሁም ሰላም ናችሁ? እግዚአብሔር ይመስገን። ይቅርታ ዛሬ እንትን ፈተና ነበረኝ። ሚሚ ነገረችው አበክላስ እኔ ርከድ ሳላዳምጠው ነው የገባሁት። አስረሽ እያደረኩኝ እኔ ያለሽ መስሎኛል እኮ አላወቅኩም። ነግሬሻለሁ እኮ ትምህርት ትላንትና አሁን መጀመሪያ ሳላዳምጠው ነበር የገባሁት። እኔ ራስቼው ሰዓቱ ራስቼ ልጁ የሚያስተምረኝ ሰው ነበረ አብሎ ተኛ ፈተና ላይ ምክንያት አጣሁ። የሚለያየ ቦታ የለም የት ትገባለሽ? እሺ ለኦፍሴ ጫፍ ሰምቻለሁ። ሃይሚ ስታወራ እስቲ ቀጥሉና ሃይሚ ያለችው ሀሳቧ ትንሽ ተረድቻለሁ። ለምን በቪዲዮ ምክንያት ነው ሃይሚ ብቻ ያለችው ነው የሰማሁት። ስታወራ ነው ስለመጣው ማለት ነው። ያን ሃይሚ ያብራራው ለዛ ነው ኦዲየንስ ወርዶት ነው እዛ ጋር ቪዲዮ ቢሳይ ለክርስቲያን ሎቭሲ ኦኬ አሁን ዛሬ ቪዲዮ ልጆቹ እና ልጁ ቪዲዮ ለቀቁና ብዙ ሲያመሰግን ነበረ ስላይሚ ተባለ ማለት ነው። እናመሰግነዋለን ስላመሰገናት። ግን በዚህ አድቫንቴጅ ወስዶ እኛ እንድንወደው እንዲያደርግ ነው ያንን ነገር ያደረገው። ስላመሰገናት እናመሰግነው፣ እግዚአብሔር ያክብረው። ግን ህይወታችሁ እንዲገባ አንፈልግም። ስለዚህ አሁን በዚህ በምስጋና መሀል ውስጥ ተጨምሮ እኛ ደግሞ ፍቱ ለነሱ ተዋቸው፣ በስራ ስድብ ሳይኖር ወንድማችን ሃይሚዬ ስላመሰገን ጥሩነቷ ስለተናገር በጣም እናመሰግናለን። ግን ካሁን በኋላ ከህይወታቸው ውጣላቸው እና በስነ ስርዓት ነው የምንጠይቅ። ወጣች አይ መድኃኒዓለም አይደል ለማን የምለፈልፈው? ማን ያስወጣት? ኔትወርኳ ነው። እኔ ጋር የለም። ሚሚ ምኑን እንደነካችሁ ፈጣሪ ወቅ አምላክ የትግስት ውስጥ ምን ሆነሽ ነው? ምኑን ነው የነካሽው? እባክሽ ሚሚ አይ አዲስ ቴሌፎን እኮ መያዝ መስከር ነው። እንደኔ ሰው አትጠይቂም። ዝም ብለሽ የምትልክ የታለች? የለችም እኮ እሷማ የለችም እኮ የሆነ ነገር ስታረጊ ከሰው ምክር ውሰጂ። ልክ እንደኔ ሁሉ ጊዜ ደደብነት የለም። ሰሞኑን የለችም እሷ። ኧረ ሚሚ ይተዋት ሰው ከሰው ሰው ጠይቄ አንዴ ለጊቢያ አለው ኦኬ አለች አይ ቲንክ
የለችም እዚህ ጋር አለች ያው ከስራ አለች ነው። አዎ ከስራ እስቲ አስገቧት። ሚሚ ሳንቲዬ ለምን ከእንደገና አትሰጥሽም ታዲያ? ሰጃ ከእንደገና ትሰጠኝ ነው። አሁን ያወኩት እንደሌለኝ እኮ ስመጣ እንጂ ቀን ነበር። ወብሴ ያለች ነው ብቻ ያረፈና መጣች። ሚሚ ቆይ እንዳለች ሚሚ ያታታውልሽ ሂጂ ትንሽ ፈይት ሄዳ ነው ዛሬ ነበረች። ሞት እንደሄደች ቅድም ገብታ ነበር። አይቻት ሚሚ ወይ ሚሚ የለችም ደግሞ የለችም። ሚሚ ሴትዮዋ ጋር ሄጃለሁ ብላሽ ሄደች እኮ። ኧረ አሁን ገብታ አይቻት ነበር። ሰብረሽ ግቢ ወብሴ ሰብረሽ ግቢ ፈንዲሻ ፈንዲ ብሎ ጨረስኩት። እኔ ቆይ ቆም ናዲዬ ሚሚ ብለሽ ጩይ አንዳንድ ሚሚ እና ታዲያ እሷ እስከምትመጣ ድረስ ለምን ዝም እንላለን? አይሎታል ከዛ እስኪ አውሩ እናንተ ሌላ ማን ነው ሄደን አላወራችሁም? ኦኬ ከታች ሆነሽ እንግዲህ አዳምጪኝ። በቃ ሚሚዬ ስትከትሽ ድረስ ማለት ነው። እና ሀሳቡ ምን መሰለሽ እንዳልኩት ልጁ ስለ ሀይሚዬ አመስግኗልና በዛው ጭማሪ እኛ ደግሞ መሀል ገብተን አመስግናሃታል። ስለ ሀይሚ ጥሩነት ስለተናገር በጣም እናመሰግናሃለን። ግን በዚህም አጋጣሚ ደግሞ በከበሬታ እባክህ ወንድማችን የእነሱ ህይወት ውስጥ አትግባ። ካሁን በኋላ በቃ ቦታችሁን ልቀቅላችሁ። የራስህን ኑሮ ምራ፣ የራስህን ኑሮ ኑራ፣ እነሱም የራሳቸውን ኑሮ ይኑሩ እና ሰላም ፍጠሩልን። በትህትና ነው የምንጠይቅህ ብለን ልንል ልጅቷን ደግሞ እባክሽ በቃ አንቺ ከብሩኬ ቢቻልሽ በሰላም ከብሩኬ ተላቅ። የእነሱ የሆነው ፍቅር ማደፍረስ ጥሩ አይደለም፣ ለአንቺም ጥሩ አይደለም፣ ለእነሱም ጥሩ አይደለም። ገብርኤልን ብለሻልና እንደው በገብርኤል ስም እንጠይቅሻለን እና እባካችሁ ስርዓት ልቀቁ። በማርያም ስር ነው የምንለው፣ በማርያምም እንለዋለን። ልቀቅላችሁ ብለን ልንል ነው ሀሳቡ። በቃ ከዚህ ሌላ ምንም አንልም። በቃ ተስማምታለች። ወብሴ እሺ አለች። ያው እጇን እንትን ብላለች። አይ ይሄ ቋሜን ማለት ነው። አይ ይሄ ጀምስት ተናገሪ፣ ሄደን ተናገሪ። ችግር የለውም። ይሄ እኮ ምንም ስድብ እኮ አይደለም፣ ስድብ አይደለም፣ ከበሬታ ነው። በቃ ዛሬ ሀይሚ እንዲህ አይነት ልጅ አይደለችም፣ የተከበረች ልጅ ናት፣ ስነ ስርዓት አላት ብሏል። እግዚአብሔር ይስጠው፣ አመስግኖልናል። እኛም እናመሰግነዋለን። የራሳቸውን ህይወት ይኑሩ። እሱም በቃ ይልቀቁና ይውጡ። በቃ እንደተከበረ እኛም እናከብረዋለን። ሲሳክስ ነው ዛሬ አውቆ ነው እንድንቀበለው ፈልጉ። ወደኛ መግቢያ ሰበብ ነው። ዛሬ በነገራችን ላይ አዳምጡኝ። አሁን እንደዚህ አክት ያደረገች መልክ የሰራች ልጅ እኔ አሁን ታይ ውጪ ብላት የምትወጣ ይመስላችኋል? ዛሬ አሁን መልኳን አክቷን አይታችኋል? እቺ አሁን ብትመከር ብትዘከር ቁጭ አድርገሽ ራሱ ጸበል ብታፈሽባት እኮ ማይገባት ናት ነው የዛሬ ንግግሯ በጣም ነው የሚያስጠላው። ማለት እሱን ማክበር ነበረባት። አሁን እኛን ታከብራለች። ስንት ዓመት ሙሉ ከሱ ጋር ተዋውቃ ያላከበረችው እኛ ከፋችን ይውጣ። በቃ
እኛ ከፋችን ይጣና ምናልባት እሱ ከተቀበለ የራሷ ጉዳይ ወደሰን በግዳት እስከት ትላለች። እኔ አሁን እኔ እንት የተስማማው ሳታይ አታውራ ጋር ነው። ሳታይ አታውራ ያለችው ጋር መልክ መስራት አልፈልግም ያለችው። አዎ በትክክል ነው ያለችው። ለምን እሷ ልጅቷ ጭራሹን እንትን የምትል ነገር ልጅ አይደለሽ። እውነቷን ነው እንደዚህ ያለችው። ጭራሹ በነገራችን ላይ ጨረቃይ ከኦዲየንስ ጋር ነው የተያዘችው። ታውቂያለሽ አይደል? እኛ ጋር ነው። ልክ ነው እኮ። ስለዚህ ትልቀቀና እኛንም ትልቀቀን እነሱ ይኸውልሽ አንቺ እነሱ አሁን እሱ አይደለም የምትለቅ እነሱ ነው የሚያላቋት። እሷ መልቀቅ አልፈለገች። አነጋገራየሽ ይቅርታ የምትይ ፍቅረኛሽን እንደዚህ ነው ይቅርታ ማለት እንዲህ ነው የሚባል ይቅርታ ማለት። እኛ እኮ ይቅርታ ሰው እኮ እኛ ሰው ነን ነው፣ ሁሌም እንሳሳታለን። እኛ ስንሳሳት እንዲህ ብለን ነው ሰውን ይቅርታ የምንለው? እንደዚህ እየተገለመጠ እንዴት ነው የሚያደርጋው? እንዲህ ብሎ እኮ አይደለም ይደረግ። ይቅርታ ስትይ እኮ ሰውን ኧረ በእግዚአብሔር እንደዚህ አይደለም የምንል እኮ ስንት ነገር ነው የምንጠበቀው። ድርጊታችን አሁንም ወደኋላም ወደፊትም አይደለም። መጀመሪያ የራሳቸው ልጆች ወደ ራሳቸው ሳይመለሱ ሌላ ቦታ መልእክት መላክ እኔ አይታየኝም። ምክንያቱም ሰው ወደ ራሱ ሲመለስ ነው እኮ ማስተካከል የምንችለው አይደል እንዴ? የኛ ልጆች ራሳቸው ጋር ተመልሰው ምንድነው ጥፋታችን ብለው ቆም ብለው ሲያስቡ ነው ኦኬ ተመልሰዋል፣ እኛ ልጆች ከራሳቸው መውጣት አለባቸው ብለን መልእክት እናስተላልፍላቸዋለን፣ ዳግመኛ እንዳይገቡባቸው ማለት ነው። ግን አሁን እኛ ውጡላቸው ብለን እነሱ ካላስወጧቸው መና ነው የሚሆነው ንግግራችን። ይሄ እንደ ሃይሚዬስ መርካቶም ሐሳቧን ትግለጽ፣ አሚናትም ሐሳቧን ትግለጽ። ኦኬ እሺ። ሃይሚዬስ ማያንቺን እያለችሽ ነው ሲከታች እኔ አስተያየት ሰጣለሁ፣ ግን መርካቶ አስተያየት ካላት አሚና አስተያየት ካላት ቦታውን አልያዝ። እኔ ቅድም ተናግሬያለሁ። ምንም እኔ ይኸውልሽ አንደኛ ነገር እነሱ አሁን ሶስናና ዳንኤል ደግሞ አንድ አለ ከዳንኤል ጠበቃ ጋር የሄደ የነበረው አይምዬ አሁን እነሱ እንደ እያወራሽ ነው እንደ መርካቶ ድምጽሽ አይሰማም እኮ ድምጽሽ አይሰማም። መርካቶ ድምጽ አይሰማም። አዎ ይሰማል እንዴ? ይሄ ሁሉ ስለፈልግ ብቻዬን ነው ማይ አሁን በቃ ይኸውልሽ አይምዬ ምን መሰለሽ ሶስናና ዳኒ እየነገዱባቸው ነው። አንድም ደግሞ አለ ከዳኒ ጋራ ጠበቃ ጋር የሄደው ልጅ ካወቀየሽው እሱም ከፍሬንዱ ጋር ሆኖ እየሰሩ ነው። ይሄንን ነገር እነ ቡሩኬ እንደነገጫው ልክ ነሽ። መጀመሪያ ማውጣት ያለባቸው እነሱ ናቸው። አሁን ተረድቻለሁ። ቅድም እናስተላልፍ እያሉ ነበር ሐሳብ ተሳሳተ። ግን እነ ቡሩኬ መቼ ነው አይናቸውን የሚገልጹ? አንቺም ያው መርካቶ ጨረሽ። አሁን እኔ ሁለት ሀሳብ አለ እዚህ ላይ ሃይሚ ቲጂም ያለችው አንድ ላይ የተወያያችሁበት መስሎኝ ነው። እስኪ የሃይሚን ልስማውና አንድ ላይ ሊመልሰው በምን በኩል መሄድ እንዳለብን። የቲጂ ልክ ከሆነ የቲጂ ልመልሰው፣ የሃይሚ ልክ ከሆነ ሁለቱንም አንድ ላይ አድርገን ማድረግ ያለብንን እናደርጋለን። ችግር የለውም ተነጋግረንበት ማለት ነው። እና ሃይሚ እስኪ አስረጅኝ፣ አንቺ ምንድነው የምትይው እንደገና ማለት ነው? ኦፕሴ እኔ ለልጆቹ ዛሬ ሽምግልና ይላክ የሚባለውን ነገር እኔ አልቀበለውም። ለምን ብቲ መጀመሪያ የራሳችን የብሩ ለዳኒና ለሶሲ ከልጆቻችን ህይወት ውጡ ብለን መላክ አልችልም እኔ። ለምን በይ ለምን ስትይኝ መጀመሪያ የራሳችን ልጆች ከህይወታቸው ማስወጣት አለባቸው። እነሱ ከህይወታቸው ሲያስወጡ ነው ልጆቹ መውጣት የሚችሉት እንጂ እኛ ስንቴ ነው ያወራነው? እዚህ ገስት ላይ ራሱ 50 ጊዜ አውርተናል። እባካችሁ ከህይወታቸው ውጡ ብለን ማለት ነው። ሽምግልና ለማሄድ ፈልጋ ነው ለነሱ ቲጂ። አሁን ለነሱ ሽምግልና እኛ ሽምግልና ቆመን ለና ዳኒና ለሶሲ ሽምግልና ውጡ ለማለት ፈልጋ ነው አትጂ። አዎ እንደዛ ብለን
ጠዋት ተነጋግረንበት ነበር። የለሽም ነበር ጠዋት ተነጋግረን ነበር። እዚህ ጋር መጀመሪያ የእኛ ልጆች ሳይታረቁ እዚህ ቦታ ላይ እኔ ምን እንደምትሉ አላውቅም። እንደ ቪዲዮ ካየኑ ማለት ነው። እኛ አሁን ከነሱ እነሱ ናቸው አውጥቶ የሚጥሉት። እነሱ አውጥቶ ከህይወታችሁ የእኛ ልጆች ካላወጡ እነሱ ማውጣት አይችሉም። እንደገና ላይ እኔ ትክክለኛውን ነው የምነግራቸው። ይቅርታ አድርጉልኝ ሁላችሁም። የሀይሚ ማሰብ በደንብ አልሰማው፣ ግን ደግሞ አሁን እዚህ ቦታ ላይ አንዱ ከህይወቱ ካወጣ አንዱ ከህይወቱ አይወጣም። አሁን እኛ ልጆች ላይ ነው እኛ ሽምግልና መሄድ የምንችለው እንጂ እነሱ ላይ አሁን አንዱ ስትሄጂ አሁን አንቺ አንዱ ጋር ስትሄጂ አንዱ ምን ያደርጋል? አንዱ ዳኒ ጋር አሁን ሀይሚዬ ትሄዳለች በተለያየ መንገድ ማለት ነው። አንድ እነሱ እሺ ብሎ ሴትዮዋ ደግሞ ሌላ ነገር ታወራለች። የኛ ልጆች ከተግባቡና እነሱ ታርቆ እንደገና ድጋሜ እነሱ የሚረብሹ ከሆነ የኛ ልጆች መሀል ውስጥ ውጡን ማለት እንችላለን። አሁን እኔ እንደገባኝ ነው እንደ ስራው ነው የምነግራችሁ። ግን አሁን እነሱ አንዱ ሶሲ ጋር ይሄዳል፣ አንዱ ደግሞ ማን ጋር ይሄዳል? ዳኒ ጋር ይሄዳል። እነሱ ማናገር አንችልም። የኛ ሰው ስላ እንደኔ ማለት ነው እንደ አንድ ኦዲየንስ እኔ እነሱን አልሰድቡም፣ የምናገርበት ምክንያትም የለኝም። ሰላም ደስ አሁን ዛሬ ማለት ነው ምን እንደ የልጅቷን ባህሪ እኛም እናውቃለን። እሱም ነግሯል። እሱም ስለተናገረ ደግሞ በጣም እናመሰግናለን። ለሱ ስለተናገረ እናመሰግናለን ብለን እናልፋለን። ግን ደግሞ ሌላ ነገር ተጠቅሞ የሚያወራ ወሬቶቹ አሁንም ከሷ ጎን አርቅም እያለ ነው ሰው እየገባችሁ ያንን ማመለከት እንትና በመሀል የሚያወራ ወሬና ሴትዮዋ የምታወራ ወሬ እነዚህ ልጆች እነሱ ማውጣት አይፈልጉም። ተመካክሮ ይሄ እኛ ድራማ እንደሆነ እናውቃለን። አራቱም ላይ ድራማ እንደሚሰሩ እንደነ እናውቃለን። ግልጹ ግን ደግሞ እንደ ስራው እንደ ቪዲዮ ሁኔታው ካየኑ እነሱ ተመካክሮ የልጆቹን ህይወት ለማበላሸት ነው የመጣ ይሄ ማለት ነው። ይሄ ነገር ያስተምራል ቪዲዮአቸው እንደኔ ማለት ነው። እኛን እነሱ ማናገር ሳይሆን እኛ ልጆች ላይ በአንድ አፍ ኮሜንተርም አሁን ኮሜንተራቶችም አለ ኦኬ እና እቅርታ ግን ከስራዬ ሴትዮዋ አልተኛችም ዛሬ። እንደዛ ነው። እነሱ ካላወጡ እኛ ማውጣት ማንችልበት አንችልም፣ አይቻልማ። እኔ አልችልም። አሁን እነሱን አውጡ ማለት እነሱ ካላወጡ እኔ አልችልም እና እኔ አልችልም። ለምን እነሱ አላስወጡማ? የግድ ሀይሚና ብሩኬ እነሱ አውጥቶ ከጣሉ እኛ ሄደን ደግሞ እናንተም ከነሱ ህይወት ውስጥ ውጡ ማለት እንችላለን። አንዱ ሲያቆም አንዱ ይሄዳል፣ እሱ ጋር አንዱ ሲያቆም አንዱ ይሄዳል፣ በየተራ ማለት ነው። እና ስለዚህ እኔ እንደ እሱን ነገር ይከብዳል። እንደኔ ይቅርታ አድርጉልኝ። የተስማማኩበት ነገር ኦብሴ አዳምጪኝ። በመጀመሪያ እኛ ጥፋታችን ምኑ ጋ ነው ብለው እኮ ማሰብ አለባቸው። የኛ ልጆች ምን እያደረግን ነው ብለው ወደኋላ መመለስ አለባቸው። ለመሰልሽ ወደኋላ ካልተመለሱ በስተቀር እኛ ውጡላቸው ስላለን አይወጡ። ለመሰልሽ ብሩኬ ሶሲን ከደገፈ ሃይሚ ዳኒን ከደገፈች ይሄ እኮ ፉክክር ነው አሁን የተያያዙት አይደል? እል ነው። ይሄን እል ትተው ደግሞ ሁለቱም ረገብ ብለው ምንድነው ጥፋታችን እኛ እስቲ ቆይ ወደ ራሳችን እንመለስ ብለው መመለስ አለባቸው። አሁንም ወደፊትም የምናገረው እንደዛ ነው። ልክ ሲመለሱ የኛ ልጆች ወደ ራሳቸው ሲመለሱ እነሱን ማስወገድ ይችላሉ። በእርግጠኝነት እነሱ ማስወገድ ይችላሉ። ምክንያቱም እናንተም ህይወታችሁን ኑሩ፣ እኛም ህይወታችንን እንኖራለን። አለቀ። ድራማም ቢሆን ማለት ነው። ድራማም ቢሆን ደግሞ ነገ ያለውን ሁኔታ ነይና እንወስናለን። አንደኛው እሱ ነው። ሁለተኛው ደግሞ ጠዋት እያወራን ነበረ። ሳንቲዬ ነበረሽ አልነበረችም አይደል? መካከል ጠዋት
አልነበርሽም? አዎ ጠዋት በጣም ተሰብሰን እያወራን ነበረ። እንደውም ቪዲዮ ተለጥፏል ላይ ብዙ ሰዎች ሀይሚዬ ሄደሽና አስተያየት ትሰጭኛለሽ የኔ ቆንጆ። እኔ እህትሽ አኮራሻለሁ ወላ ያላ ጨምቅ እና ምን ሆነ መሰለሽ፣ ምን ነበረ ውይይቱ መሰለሽ፣ እነ ብሩኬ ምስኪኖች ናቸው፣ የውቦች ናቸው። ግን በእነሱ የሚተላለፉባቸው ኦፕሲ ጋር እንትን የለም። በነገራችን ላይ ሞዴሬተር እኛ ጋር የለም። ሶሪ ጀሚላ። እነሱ የሚጠቀሙባቸውን ሰዎች ለነሱ መልእክት እንላክ የሚል ሀሳብ አለን። ምንድነው መልእክታችሁ? ምን ተወያያችሁ ልትይ ትችላለሽ። የተወያየ ነው ምን መሰለሽ፣ ለቡርኬና ለሀይሚ ማለት ነው። ጓደኛ የምታውቁትን እወቁ። እናንተ ለሰው ለመርዳት ስትሉ እየተጎዳችሁ ነው ያላችሁ። እባካችሁ ቡርኬም ሀይሚ ጓደኞቻችሁን እወቁ። ጥሩና መጥፎና ጥሩን ሰው ለይታችሁ እወቁ። ሰው አይረማመድባችሁ እና እባካችሁ ስሙን፣ አይናችሁን ግለጡ። ካሁን በኋላ እንደዚህ አይነት ነገር የምትይዙትን ጓደኛ ቢቻላችሁ ከነዚህ ሁለቱ ሰዎች ራቁ እና እባካችሁን ብለን እንደዚህ አይነትም ቪዲዮ ቀርጸን ለመላክ ማሳብ ነበረን እና ስለዚህ ምን ታያለሽ? ቲጂ እዚህ ይሄንን ሀሳብሽን እደግፋለሁ። ይሄ ትክክለኛ ሀሳብ ነው። ለምን እዚህ ቦታ ላይ ስራም ቢሆን እኔ የሆነ ነገር ልንገራችሁ፣ እግዚአብሔርን እንምላችሁ እዚህ ቦታ ላይ እነሱ እየተጠቀሙ ማለት ነው። ይሄ ከነሱ ጋራ ጓደኝነት ወይም ተስማምተው ሊሰሩ ይችላሉ። እኛም የምናውቅ ነገር የለም። ግን ደግሞ እዚህ ቦታ ላይ እግዚአብሔርን እነ ብሩኬ ብዙ ለነሱ ሃይሚና ብሩኬ ሰው ያጡ ለነሱ ብዙ ዋጋ የከፈሉት ልጆች በእነዚህ ሰዎች ምክንያት ብዙ ሰዎች እያጡ ነው። ለዚህ ደግሞ ቶሎ ለዛ እኔ እንደዛ እኛ ልጆችን መክረኑ በውስጥም እናንተ የምትቀርቡትንም እኛም ከቻልን በኩል ሚሚም አለች እኔም በዚህ በቻልኩት መንገድ ሀብንም አናግረኑ። አሁን እነሱ እንደዚህ ራሱ ብትላቸው ምንም ነገር ስክሪን እያንዳንዱ ሹት አድርጌያለሁ እኔ። ለምን ብዙ ሰዎችን እያጡ ነው፣ እየተጎዱ ነው። ሰው ማጣት ከምንም በላይ ብር የሆነ የምታገኝ በላይ ብር ምንም አይጠቅምሽም። እዛ ጋር ያሉ ሰዎች እነሱ ምንም አይጠቅሙም። እዚህ ጋር ያሉ ደግሞ ከምንም በላይ ሰው ማጣት በጣም ከባድ ነው። ሰልችቶናል። እግዚአብሔር እኔ አሁን ድራማም ቢሆን ራሱ በጣም ነው የሰለቸኝ። ማርያምን እናውቃለን ስራ እንደሆነ፣ ግን ደግሞ ብዙ ሰውን እያጡ ነው። ትጂዬ እግዚአብሔርን ይሄው ከብሩኬ ጋራ ትገናኛለሽ አይደለ? ይሄው እስኪ አንቺ እስቲ ስለ እውነቱ ቆመሹ። አንቺ ትልቅ ሰው ነሽ ሲልሽ የልጆች እናት ነሽ። ሁሉንም ነገር ከኛ በላይ ትገናዘቢያለሽ። ስንት ነገርን ላይፍ ላይ ስንት ነገር ቻሌንጅ አሳልፈሽ ነው እነዚህ ልጆች ያሳለፍሽው ማለት ነው። ስለ እውነቱ ካወራኑ እነዚህ ልጆች ስራ እያሉ እነሱ እየተጠቀሙ ይኸውልሽ ብዙ ልጆች ከነሱ አሁን እዚህ ጋር ያለ እኛ እዚህ ጋር በቃ አውጥተን እንደ እህታችን እንደ ወንድማችን አይተን ነው የምንወደው። ግን ደግሞ ሳልችቶን ምን የመሳሰሉ እኛ አንዴ ቀርበናል፣ እስከ መጨረሻ እንጠብቃለን፣ ተስፋ አንቆርጥም፣ እንጠብቃለን፣ ስራ ነን ብለን ያወቅነው ሰዎች አለ። ግን ደግሞ ያላወቁት ሰዎች ማርያምን ስንት ሰው አይቻለሁ እኔ ሰብስክራይብ አንስቶ ምንትን እያደረጉ ብዙ ሰዎች እያለቀሱ እኛ ሁለተኛ የዩቲዩብ የሚባል አንጠቀምም እያሉ እነሱ የሆነ ነገር ሲመጡባቸው የሆነ ነገር ሲከሰት አብሮ ደፋ ቀና የሚሉት ኦዲየንሶች ዛሬ ተበታትኗል። እጂዬ እኔ ቅርታ አድርግልኝ፣ አንቺ ከኛ በላይ ከብሩኬ ጋር ትገናኛለሽ፣ ታወሪያዋለሽ። እኔ አሁን በዳይሬክት ሆኜ በእኔ ፊት ለፊት እንደዚህ አልተገናኘንም። እኔ የልጆች ሪከርድ እንደዚህ በሪከርድ ነው እንጂ አንቺ ግን ቀጥታ ትደውያለሽ፣ ምን ታደርጊያለሽ? ይሄንን ነገር ማወቅ አለባችሁ። እኔ ብዙ ነገር አላወራም። በጣም እየተናደድኩት ቢኖር እነሱ ሰው ያጡ ሰውን እንትን እያሉ ነው፣ ሰውን እየደገፉ እስቲ ዛሬ እሺ
እሺ ዛሬ ምንም ችግር የለው። እሺ ስራ ነው እናገኝ ይስሩ ይገኙበት። የነገ ሰው ማጣት ያንን ሰው ከየትም አይመልሹም። እግዚአብሔር ነው የምላችሁ። ዛሬ ትክክለኛ የነሱን የሚወዱ ዛሬ ልጆች ያሉ ልጆች ሰዎች ናቸው። ለኛ ልጆች እኛ ቪዲዮንም ከፍተን ማሳየት ትተናል ብሎ እስቲ ለሚሚ ነገር እኔ አልናገርኳትም። ስለምትናደር ጸጥ ነው የምለው፣ ሁሉንም ነገር ጸጥ ነው የምለው። አሁን ስለተናገራችሁት ነው። ብዙ ሰዎች ነው እነሱን ከነሱ ጋር የሚጣሩት ከነሱ ጋር የሚወርዱት ሰዎችን እያጡ ነው፣ ሰው እየረዱ። በአንቺ ስላነሻት ነው ቲጂ ጨርሻለሁ። ከተሳሳትኩት ይቅርታ። የዛሬ የሚገኘው ነገር ለምን ገደል አይገባም? እነሱ ዛሬ የሚያገኙትን ከእንትን አይበልጥም፣ ከሰው አይበልጥም፣ ምንም ነገር ከሰው አይበልጥም። ማጣት ደግሞ በጣም ከባድ ነው። ለወደፊት ማሰብ አለበት። ሰውን አስጨንቆ ሰው እያለቀሰ ሰው እንደዚህ ደም ባያለቀሰ ህልህ ውስጥ ከኦዲየንስ ጋራ መግባት ይሄ ይኸውልሽ እልህ ነው ቲጂዬ። እዚህ ቦታ ላይ እነሱ የሚሰሩት ቪዲዮ ከኦዲየንስ ጋራ ሌላ ማጥፎ ከሆነ እነሱን ከሰደበ ደግሞ ከ100% 10 እነሱን በጣም የሚያከብር ሰው አለ። ለነሱ ብሎ ራሱ እያለቀሱ እዚህ እያለቀሱ እነሱ ዝም ማለታቸው ኃጢአት ነው እንደኔ ማለት ነው። እኔ በውስጥ በጣም እንትን ውስጤን ለነሱ አስቤ ነው። ለነሱ እነዚህ ልጆች ታዳጊ ናቸው። እግዚአብሔርን እኔ ለዛሬ ሳይሆን እኔ ለወደፊቴ ነው ማስበው። ማርያምን እኔ አልወለድኩም፣ አላገባውም፣ አላፈቀርኩም። ገባችሁ? ግን ደግሞ ነገ ልጆቼ ላይ ምንድነው የሚደርሰው? እህቶቼ ላይ ምንድነው የሚደርሰው? እኔ እዚህ ጋር የሆነ ኃጢአት ቢሰራ ሰውን ራሱ ቢሰድቦ ወይኔ እኔ ራሱ ሰውን ተቆጥቼ ሚሚን አሁን በጣም ነው መቆጣት ማርያም እንደ እህቴ ማለት ነው። ገና ጸጸታል። ወይኔ እዛ ጋር እንደዚህ ለምን አሸማቀቅኳት? እህቴን ራሱ ተቆጥቻት ለምንድን ነው የሸማቀቅኳት ብዬ ተመልሼ እንደዚህ ነው ብዬ በጸባይ ማወራ ሰው ነኝ። ለምን ለወደፊት ማሰብ አለባችሁ። እነሱ አጥቆት እየገቡ ነው። ማርያምን እዚህ ጋር ምግብ ያልበሉ ልጆች ሆስፒታል ያልገቡ ልጆች እኮ ሆስፒታል የገቡ ምግብ ሳይበሉ ይሄ እኮ የሰው እነሱን ወዶ ነው እንጂ ምንም ታምር ሰው ከወደደሽ ደግሞ እግዚአብሔር ስጦታ ነው። ለእግዚአብሔር ስጦታ ደግሞ ወደ ውጭ እያደረጉ ነው። እኔ ማውራት አልፈለኩም ነበር፣ ግን በውስጥንም ወንድምየውንም እናናግረዋለን። ቲጂ አንቺም አናግሪው። እኔ ከነሱ ጋር አላወራም፣ ማውራት ከሀብ ጋር ነው። አሁን ቀጥታ ወደ በዚህ ምን ተጨማሪ ላይ ያው መርካቶም ነበረች፣ አይሻም ነበረች፣ ብዙ ሰው ነበረ። በዚህ ጉዳይ በጣም ብዙ ሰው ወዶታል። ዩቲዩብ ላይም ተለጥፋ ብዙ ሰው ወዶታል። እናሳ መርካቶ ይጨምሬና ንገራት ሀሳቡ በምን እንደተነሳ በምን እንዳወራንበት ይህን ጉዳይ ንገራቸው። እኮ ሳንቲዬም ስለሌለ ጨርሰሽዋል እኮ ቲጂዬ። ያው እኔ ንግግር አላውቅም። ዋብስዬ እኔ ቆንጆ፣ እኛም ያወራ ነው እንዳንቺ ነው። ለምን አይሚና ብሩኬ አሁንም ቢሆን ልክ ነሽ። እኛ እነሱን እንደምናከብራቸው እንደምንወዳቸው፣ እነሱም ደግሞ ከወደዱን ካከበሩን ግዴታ ለኛ ማሰብ አለባቸው። እውነትሽን ነው። ስንቱን የታመመው እኔ እንደውም አሁን በረታውኝ እንጂ እግዚአብሔርን በጣም ነበር የምጨነቀው። ያም ሲሰድበኝ አሁን ደህና ነኝ እንዴ። ስንቱ ነው ተጨንቆ ያለው? ስንቱ ነው ሆስፒታል የገባው? እኔና ቲጂዬ ቀን አውርተንበታል። እንደውም አይቷለች መሰለኝ ዩቲዩብ ላይ፣ እኔ ያላየሁትም እና እውነትሽን ነው። ይህንን ነገር ያስቡበት። አዎ ሁሌም እኮ ይኸውልሽ፣ አሁን እኮ ይሄን እነሱ ልጆች አሁን ይሄን ነገር የሚለቁት ኦዲየንስ እንዲያየው ነው። ኦዲየንስ እንዲደሰት ብለው ነው፣ ሁሉ እንዲያዩላቸው ነው። ይሄን ነገር ኦዲየንስ ውስጥ አላዩላቸው፣ ታልተደሰቱላቸው ምን አተረፉ እነዚህ ልጆች? እና ይሄን ያሉበትን መንገድ አልወደዱትም። ይሄ ደግሞ ይኸውልሽ፣ ይሄ ደግሞ ለራሳቸውም ጭምር ነው፣ ለሚመጣው ለኋላቸው ለነጋቸው ነው። ይሄ ኦዲየንስ የሚላቸው ነገር አሁን ለኋላቸው ለነጋቸው ነው። ይሄ ነገር ለነጋቸው ይረዳቸዋል። ይሄን ነገር ቢተው ማለት ነው። ለነሱ ይሄ ማንነታቸው አይደለም። ይሄ ነገር ይሄ መንገዳቸው እስካሁን አመት በሞላ ስንከታተላቸው የነበረ በፍቅር በደስታ በማንነታቸው ነው።
እነሱ የሚያሳዩና የነበረ ፍቅር፣ ማክበር እንዴት ብሎ እንደሚከበር ማንነታቸውን የነሱ ማንነት ሰውን ከፍ አድርጎ ማየት እንዴት ላስረዳ? በጣም ከበደኛ ማለት እኔ አስረዳታለሁ። ይኸውልሽ ምን አለ እየከበደኝ ነው። እኔ ምን አለ መሰለሽ በተነጋ ሄደንም ነበረሽ ጠዋት። ምን አለ መሰለሽ እነዚህ ልጆች የዋ ናቸው። ቅድም ብዬሻለሁ። ብዙ ሰዎች ብዙ ተወዳጅነት አድናቂ ብዙ ሰው ስላላቸው እየተጠቀሙባቸው ነው። ዛሬ ግን እያንዳንዳቸው በእነሱ ስር ቪዲዮ ይሰራሉ። ሄዶ ያስታረቃል፣ አንዳቸው ሄዶ ያስታረቃል። ግን ካባውረት የለም። ግን እያንዳንዱ ብሩኬን ይዘው ቪዲዮ ይከፍታሉ፣ ቪዲዮ ይከፈትላቸዋል። ሃይሚን ይዘው ሬታቸውን ዘግተው የእነሱን ቤት ያሟሙቃሉ። ለምን? ምስኪኖች ጥሩ ሰው ስለሆኑ። ዛሬ ግን በችግራቸው ላይ የእነሱ ላይክ እንዲያገኙና እይታ እንዲያገኙ በብሩኬ ስም አንተንትና ብለው መሳደብ ጀመሩ። ነገሩን ያጋጋሉት የእነሱ ጓደኞች ናቸው። ዛሬ እነዛ ሰዎች ባይገቡበት እነዚህ ሰዎች በሰላም ይፈታቱ ነበር። እነሱ ግን እንዲወደዱ ቪዲዮአቸው እንዲታይ ዛሬ ሀሰን ይመጣል፣ ነገ አንደኛው ይመጣል፣ ቀጥሎ ወንድምየው ይመጣል፣ ሌሎችም ይመጣሉ። እውነቱን እናውራ እስቲ። ቡታጅራና አዲስ አበባ ምን አይነት ርቅነት አለው? ዛሬ 3 ሳምንት ሆኗል። 3 ሳምንት ስንት ሰው ነው የታመመው? 3 ሳምንት ልቡ የታመማለ ሚናሟታ ኤደን አሟታ፣ እኔ አሞኛል፣ አንቺ አሞታል፣ ዜድ አሟታል፣ ብዙ ሰው አሞታል። ዛሬ ለኛ አልተጨነቁም። ዛሬ ለወዶች አልተጨነቁም። እነሱ ግን ቪዲዮአቸው ታይቶ ገንዘባቸው መለቃቀም። እውነቱን ነው የምነግርሽ። እኔ አይ ዶንት ኬር ዩ ጋይስ ላይክ ኢት ኦር ኖት አይ ዶንት ኬር። እውነቱን ነው የምናገረው። ስለዚህ ለኛ የሚዘኑልን አንዳንዴ ፍልችት ይልሻል እኮ ይስሩ እኮ አይስሩ አይደለም ይስሩ። ካልሰሩ ቤት ኪራይ መክፈል አይችሉም። ካልሰሩ ምግባቸውን፣ የመኪናቸው፣ የጋዝ ኢንሹራንስ አለ፣ እሱን መክፈል አይችሉም። መስራት አለበት። ግን ስርዓት ያለው አሰራር ነው በባህላችን የሚሄድ ይሄ ነገር። ልጆቻቸው ነገ ልጅ ይወለዳል። ልጆቻቸው ይሄን እንዲህ እኮ በዚህ ደረጃ የደረስነው ይሄን ቪዲዮ እየሰራ ነው ብለው ሲያሳዩ ሼም አይሰማቸው? ሼም አይደለ? እኔ ለልጄ ይሄን ቪዲዮ አላሳየም በጭራሽ። ስለዚህ ለኛ ማሰብ አለባቸው። እኔ ደግሞ እኛን ይተው ካሁን በኋላ እንዳይጎዱ። እሺ አሁን አለፈ፣ ፓስ። ነገ አዲስ ቀን ናት አይደለ? ነገ ከነገ ወዲያ የሚቀጥለው ዓመት አዲስ ነገር እየመጣ ነው የሚመጣው። ያ ነገር እንዳይፈጠር እኛ ለነሱ ፍቱ እስቲ እንንገራቸው። ይሄ ነገር ለእናንተ ጥሩ አይደለም። እነዚህ ጓደኞች ለእናንተ አይጠቅሟችሁ። እናንተን ገደል እንጂ የሚከቷችሁ እናንተን ወደ የበላይ አያደርጓችሁ። ስለዚህ እኛ ያየነው እናንተ አላየ አይናችሁ ተደፍኖ ይሆናል። እኛ ግን ተመልካቾች እየገመትን ነው። እያንዳንዳቸውን እየገመትን ነው። እያንዳንዳቸው ማን ጥሩ ጓደኛ እንደሆነ ማን ጥሩ ጓደኛ እንዳልሆነ ተጠቃሚ ሁሉ ነው ያለ። እውነቱን ነው የምነግርሽ። የምትጠሪ ቦት የምዘቀዙ ከሆነ እሰጣቸዋለሁ። ዘግቡ። እውነቱን ነው የምናገረው። እኛ በሽተኛ ሆነናል። ለምን? ፍቅር ስላለን ለነሱ ስለምንጨነቅ እንዳይጎዱ ስለምንፈልግ ነው። የበታች እንዳይሆኑ ከነሱ በኋላ የመጡት ትላንትና እነዚህ ዛሬ ቪዲዮ የሚሰሩ 23 ላይ ምናምን ላይክ ናት አይደል የነበረችው። ዛሬ ስንት ገባች? ከ12 ተነሳ 20 ምናምን ገባ። ይሄ ሰውየው ከ70 ምናምን ዛሬ 100 ገባ። በሃይሚና በብሩክ ሰውን እያቃጠሉ እነሱ ግን ላይክ እንዲያገኙ ሰው እንዲያየላቸው ቪዲዮአቸው የነሱ ስም እየጠሩ ይኸው አደጉ። እነ ብሩክ ይኸው ቤታቸው ቀስቅሶ ከስንት ወር በኋላ 2000 ገባች። እንደውም እሷ ነበርሽ ቀድማ መግባት የነበረባት። እኔ ዩናይትድ ሆኖ አምጀስታን እንደሱ። ስለዚህ ካሁን በኋላ ኔጋቲቭ ቀናት ፓስትና ዛሬ ስንተኛ አለቀሽ ቀማ። ነገ ግን አዲስ ይሄ ነገር እንዳይፈጠር ጓደኛቸውን ይወቁ። ጥሩና መጥፎ ጓደኛቸውን ገለጹ። በቃ ልባቸውን አይስጡ። ሃይሚ ብልጥ ናት። እውነቴን ነው የምልሽ። ሃይሚ በጣም ስማርት ናት። ትገነዘባለች። ቀስ ብላ እንደምታወራው ሰው ትገነዘባለች። ብሩኬ ልቡን ሁሉ ለጓደኞች እየተጎዳ ነው። ይጎዳል ወደፊት። እንደዛ ከሆነ ወደፊትም ይጎዳል። ስማርት መሆን አለባቸው። እስከመቼ ሰው ይጎዳል ብሏል። ባለፈው ኢንተርቪው ሲሆን እኔ ሁሉ ይጎዳለሁ ለጓደኞቼ እውነተኛ ሆኜ ስለምገኝ ብሏል።
ኢንተርቪው ስታደርገው ከራሷ ሰምተናል አይደል? እነስተመች እንዲቆጡ አንፈልግም። ለዛ ነው ቃል የሚሆንላቸው ያሉት እና በጣም ይቅርታ ኢሞሽናል ሆኛለሁ። አይ ነው እና የተሰማኝ ስሜ በእኔ የተሰማኝ ይህን ነገር የተናገርኩት እና ሳንቲዬ ጨረቃ ሁላችሁም በእኔ ንግግር ትክክለኛ አይደለሽ የምትሉ ከሆነ ምንም ችግር የለም እቀበላለሁ። ልክ ነሽ። ኖ አሪፍ ነው የተናገርሽው ንግግር። እንዴ የትኛውም ዩቲዩበር እኮ ተከታዩን ማክበር አለበት ማለት ኦዲየንስን ኦፕሲያ እንዴ ኦዲየንሱን ማክበር አለበት እንዴ። ክብር የሚገባው ኦዲየንሱ ነው። ምክንያቱም ለነገሮች በሙሉ የሚያደርገው ኦዲየንስ ነው። ለዚህም ደረጃ የሚያደርሰው ኦዲየንስ ነው። ሁሉም ኦዲየንሶች ናቸው አይደል እንዴ? በትክክል ነው። እዚህ ደረጃ እንዲደርሱ ያደርገው ኦዲየንስ ነው ከእግዚአብሔር ጋር። ግን የእነሱ የሚያዩት ያሁኑን ነው ይመስለኛል። አይዶ ነው የአሁን ከፊት ያላቸው ማየት አለባቸው። የሰው ልጅ እኮ ነው እየደገፋቸው ያለው የሰው ልጅ ነው። የሰው ልጅ እስከሆነ ድረስ ደግሞ የሆነ ገደብ አለው የሰው ልጅ። ሁሌ ነው ምላትችን ቃል ምን አለ መሰለሽ፣ ሁሌ አስመሳይ ብዙ ሰዎች አለን እኮ ሁሌ ከኔ ጭምር አንድ ላይ አስመሳይ ነን። አንዴ እንወዳቸዋለን፣ አንዴ አንወዳቸውም። እግዚአብሔር አይደለንም እኛ ፍጡር ነን፣ ፈጣሪ አይደለንም። እና ይሄንን ነገር ኦዲየንሱ ትቶ ቢሄድ ምን ያህል ነው የሚጎዱት? እነሱ ያሁኑን ስራና ያሁኑን ቢዝነስ ነው እያዩ ያሉት። ኖ እንደዛ አይደለም። ስራ ደግሞ እንደዚህም አይደለም። እናውቃቸው እኛ ብዙ ትምህርት ተምረናል ከነሱ። ልጆች ናቸው፣ እኛ ትልቅ ነን። ከነሱ ብዙ ነገር ያየነንና እነሱ የፊታቸውን ነው እንጂ ማየት ያለባቸው ያሁኑን አይደለም። ከፊት ምንድነው ማስተካከል ያለብን? ምን እያስተካከልን ነው መሄድ ያለብን? እየጠረጉ ነው እንጂ መሄድ ያለብን። እነሱ ሌላ እያሳደጉ እነሱ እየተቆረቆሩ ነው፣ ወደታች እየሆኑ ነው። ለምን? ይሄ መሆን የለበትም። ሲቀጥል ደግሞ ጓደኛ ምረጡ። አሁን እድሜያቸው ሄዷል። ኦልሬዲ ወደ 20 ገብተዋል። እንዴ ከዚህ በላይ እድሜ የለም እንደኔ። አይ ዶንት ኖ ሌላው ምን እንደሚያስብ አላውቅም። ልጆች ተብሎ መምታትም መኮርኮምም አንፈልግም። ማሰብ የሚቻልበት ደረጃ ላይ ደርሰዋል። ቆም ብለው ስለራሳቸው ማሰብ አለባቸው። ስለ ሰው አይደለም፣ ስለራስ። ሁሉም እየመጣ እያደገ ነው። ሃይሚ ብሩኬ እያለ ሁሉም እየከፈተ መጥቶ እኝኝኝኝ ብሎ ይሄዳል። እኛ ደግሞ ምን እናያለን መሰለሽ? ወይ ዛሬ ጥሩ ነገር ይዘውልን መጡ እንዴ? ቆይ እስቲ ጥሩ ነገር አለ እንዴ ብለን ዩቲዩባችንን ከፍተን እናያለን። ያኔ ምንድነው እንደዛ ስንል ምን እያደረግን ነው? ሌሎችን እያሳደግን ነው። እነሱ ነው እይታቸው እኔ ምንም አልጨመረብኝም። ምንም 5 ሳንቲም የጨመረ ነገር የለም። በደስታም ሲመጡ እይታው ከ200 ምናምን አያልፍም ወይ ከ100 ምናምን። አሁንም ያው ነው። የሌላው ግን በስንት ደቂቃ ውስጥ ላይ ነው የሚደርሰው። ለምን አያስቡም? ቆም ብለው ለምን አያስቡም? ለኦዲየንሱስ ለምን አያስቡም? ከኦዲየንስ ጋር ስለምን እልህ መገባባቱ አስፈለገ? ኖ እልህ መገባባትም የለባቸውም። ምክንያቱም ይሄ ስራ እስከተባለ ድረስ ስራ እኮ ጠላት ሲበዛብሽ ጥሩ ነው። ለምን እንደው ታውቂያለሽ? እድገትሽ ይመጣል። ፉክክር ትያያዥና ብድግት ያለሽ ግን ኦዲየንሶችን እዚህ ጋር እያስደሰተ ባለው ነገሮችን እየሸፈኑ። ምክንያቱም ስብህናቸውን የምናውቀው በእንደዚህ አይደለም። የነሱ ስብህና አስተማሪ ነው። በእነሱ ብዙ ተምረናል። በእነሱ እንደሰታለን። እኛ ብዙ የሚያስጨንቁን ነገሮች እኮ አሉ አይደል እንዴ? ብዙ የሚያስጨንቁን ነገሮች አሉ። እዚህም ሰው ቤት ነው ያለ ነው፣ የሰው ፊት እና ያለን። የነሱን እኮ በጣም ተጣበን ተጨንቀን ይሆናል እኮ የምናየው። ከስራችን ቆይ እቃ እያጠብኑላ እኮ እንዲህ ቁጭ ብለን መስኮት ላይ አድርገኑላ እኮ የምናይበት ሰዓት አለ። ቆይ እንዳያመልጠን ብለን ከዛስ 20 ደቂቃ ለሚያሳዩን እኛ እንደሰታለን። ከምንም በላይ የነሱ ደስታ ደስታችን ነው፣ ሀዘናቸው ሀዘናችን ነው። ግን ለምን እነሱ ኦዲየንሱን ለምን አልተረዱትም? እስካሁን መረዳት ነበረባቸው። 20 ቀን ሙሉ 1 ወር ሙሉ ቅጥቅጥ መደረግ አለበት እንዴ ኦዲየንስ? ኖ። እናት በተዘቀዘቀችበት ሰዓት ማስተዋል ነበረባቸው። ለምንድን ነው የተዘቀዘቀችው? በምን ምክንያት? በእኛ ስራ ነው ብለው ቆም ብለው ማሰብ ነበረባቸው። እነሱም ሲሰደቡ እነሱም ሲዘቀዘቁ ቆም ብለው ማሰብ ነበረባቸው። እንዴ ምን ጥፋት አጥፍተን ነው? ኦዲየንስ ጋር ምን ያጠፋነው ነገር አለ ብለው ቆም ብለው ማሰብ ነበረባቸው። እነሱ ምንድነው ሌላውን እያሳደጉ እነሱ እየተኮረኮሙ። ለምን? ኦዲየንስ የሚፈልገው የነሱን እድገት ነው፣ የነሱን ደስታ ነው፣ የነሱን አንድነት ነው የሚፈልገው። አለቀ። ኦዲየንስ ምንም ሌላ ከነሱ የሚፈልገው ነገር የለምና ቢያስተካክሉልን። እኛ ጓደኛ መረጡ ብለን አንልም። ራሳቸው የማንም ሰው የራሱ ውሳኔ ያለው ራሱ መወሰን ይችላል፣ ማየትም ይችላል።
ራሳቸውን በራሳቸው መምራት የሚችሉ ልጆች ናቸው። አስተዋይ ናቸው። አስተውለውም ነው እዚህ ደረጃ የደረሱት። ማስተዋል ካለባቸው አሁንም ቆም ብለው እኛ ላይ ምን አይነት ጥፋት አለ፣ እስቲ ኦዲየንስ ጋርስ ምን አስከፍተናል ብለው ማሰብ አለባቸው። ቆሞ ማሰብ አለባቸው። ለምን እዚህ ጋር ኦዲየንሱ በጣም እየተጎዳ ነው። እኛ እዚህ ጋር ለፈለፍን ወጣን። እሺ ስንት የታመመ አለ፣ ስንት ሐኪም ቤት ይገባል፣ ስንት ራሱን በእነሱ ምክንያት ሚስት አለ እንዴ ከመውደድ የተነሳ በራስ ስልክ ግን